ይሄ ወሬ ይቀርብኝ። የሆነች ልጅ አለች ቲክቶክ ላይ ማለት ነው። በጣም አሁን ጎበዝ ስምሽን አልጠራም፣ ጀግና አንበሳ እንደዚህ ስትሆኝ ነው የምወደው። በጣም እየኮራሁብሽ ነው። ቤተሰቦችን፣ እናትሽን፣ አባትሽን ስብስብ አድርገሽ ስንት ዓመት ጸጥ ያልሻቸውን አሁን ሰብስበሽ የቤተሰቦችን ውበት ጭምር አድርገሽ ድምቅ ብለሽ እየታይሽ ነው። ቀጥይበት። እንደዚህ ነው ህይወት። ከዚህ ነው የሚጀምረው። ህይወት ይሄ ነው። በቃ ትክክለኛ ህይወት ይሄ ነው። ቤተሰብን እንደዚህ ይዞ ቤተሰብን እንደዚህ ከፊት አምጥቶ መኖር ማለት ነው። ከተሰደብሽ አልቀረ፣ ከተናገሩሽ አልቀረ፣ አደረገች ከተባለ አልቀረ፣ እንዲሆነች ከተባለ አልቀረ፣ ለቤተሰብሽ ስታረጊ ሳይ እኔ ባይዘው እናቱን ቤተሰቡን የሚያከብር ሰው ታውቃላችሁ፣ በጣም ነው የማከብረው። ምክንያቱም እናት ባላቸው ሴቶች ወይም እናት ባላቸው ልጆች በጣም ነው የምቀናው። እናታቸው በህይወት እስካሉ ድረስ ቢጠቅሟቸው ቢያስደስቷቸው ቤተሰቦቻቸውን ብዬ በጣም ነው የምመኘው። እና ጎበዝ፣ በዚህ ቀጥይ። ውበት ቤተሰብ ነው፣ ውበት እናት ነው፣ ውበት አባት ነው። ሞር ሪስፔክቱ ምኑም የሚመጣው ከቤተሰብ ጋር ሲሆኑ እዛ ጋር ያሉት ወጨበሬ ብራም ቤተሰብ ነው። ቤተሰብ ከሁሉም ይበልጣል። ሁሉም ይቀራል። ቤተሰብ ነው። ስለዚህ በጣም ደስ ብሎኛል። እውነት ለመናገር በጣም ደስ ብሎኛል በቤተሰብ ስላየው ማለት ነው። እሺ ሌላ የሆነ ሰው የሆነ ርዕስ ነበር እንግዲህ ጠፋብኝ። እናቴ ትሙት ወይኔ ምንድን ነበረ? ምን ነበረ? ስም አልጠራውም። ፎቶ መለጠፍ ትችላለች። ልማዳችሁ ፎቶ መለጠፍ ቤተሰቡ እናቱን የሚያከብር ሰው በጣም ነው የምወደው። እናቱን የሚያከብር ሰው በጣም ነው የምወደው። ቤተሰቡን የሚያከብር ሰው በጣም ነው የምወደው። እግዚአብሔር ምስክሬ ነው። እንደገና አላዳሁን የበለክ እንዱሪውን እናትን ያከበርክ ወይ እናትሽን ካከበርሽ ለሁሉም ሪስፔክት ሊኖርሽ ይችላል። እናትሽን ካከበርሽ እናትሽን እንደ ቆሎ ጓደኛ ወይም ደግሞ አባትሽን እንደ ቆሎ ጓደኛ እያየሽ መተሻክት የምታደርጊ ከሆነ ለሌሎቹም ክብር የለሽም። ለሚዲያ ደግሞ መሆን የለበትም። አንዳንድ ሰውም ሚዲያ ላይ እና ከሚዲያ ጀርባ ብዙ ታሪክ አለ። የምናውቃችሁ ሰዎች አላችሁ። እንግዲህ ያየነውን እናመሰግናለን፣ ያላየነውን ደግሞ ብለን ይላል። ምን ነበር ለሌ ነበር ሶሪ ጋይስ፣ አሁን ሶሻል ሚዲያ ላይ አንድ የምታሳዝን ልጅ አለች። ስሟ ማን ነበረ መሰላችሁ? የእንትን እኔ እኮ ጋይስ ስሙን እንዳልጠር ደግሞ እንዳታሰድቡኝ ብዬ እኮ ነው። እንዳታሰድቡኝ ብዬ እኮ ነው ጋይስ። ከፍታፉላ የታለች ይቺ ልጅ? የዚች ልጅ ቆይ የታለች? የዚች ልጅ እናት ማለት ነው። የዚች ልጅ ይቺ ልጅ አሁን የኩኩ እንትና ባለቤት ጋይስ ስሟ ማን ነው? ቆይ ያለ እኔ አሁን ምንም አላላችሁም ስለዚህ ልጅ ይቺ ልጅ ፎቶ ቪዲዮ አላሳያችሁ የለም። ይቺ ልጅ ቤዚ ትባላለች ጋይስ። ቲክቶክ ስሟ ቤዚ ትባላለች። ቆይ ላሳያችሁ ጠጋሪ። ይቺ ልጅ አያችሁ ከዚህ በፊት ከልጆቿ አባት ጋር ቪዲዮ ትሰራ ነበረ። ሁለት ልጅ አራት ልጅ ነው ሶስት ልጅ አላቸው። አራት ነው ሶስት ጋይስ ልጆች አላቸው። አይ ቲንክ አሁን አብረው ቪዲዮ እየሰሩ አይደለም፣ አብረው አይደሉም። ታስታውቃለች። ከዚህ በፊት አርቲስት ነበረች። ተከታታይ ድራማ ፊልም ትሰራ ነበረ። ህይወት እንደዛ አይቀጥልም፣ እንደዛ ምናምን አይሆንም። አሁን ላይ ትንሽ ከባሏ ጋር አብሮ ቪዲዮ እየሰሩ አይደለም። ምን እንደተፈጠረ አላውቅም። ምክንያቱም ከነሱ ምንም የሰማነው ነገር ስለሌለ ማለት ነው። ከሷም የሰማነው ነገር የለም፣ ከሱም የሰማነው ነገር የለም። ስለዚህም እንዲህ ብለን መናገር አንችልም። ሰው ግን የራሱን መላምት ሚዲያ ላይ እየሰጠ ነው። አሁን እሷ ለብቻዋ መታለች፣ ቪዲዮ እየሰራች ታሳዝናለች። እርዳታ ትፈልጋለች። ትንሽ በህይወቷ ምናምን ትንሽ ተጎድታ የነበረች ልጅ ነው የምትመስለው። እና አሁን የተለያዩ ሶሻል ሚዲያ ማስታወቂያ የሚያሰሩ እንትኖች እያሰሯት ነው። ሌሎቻችሁም እንደዚህ ብታሰሯት፣ ቲክቶክ ላይ ያላችሁ ሴቶች አካውንቷን ሼር በማድረግ ፎሎ በማድረግ
ሰፖርት የምታደርጉ ሰዎች ለነፍሳችሁም ለራሳችሁም ትጸድቁበታላችሁ። ልጅቷን በደንብ ታውቋት ከሆነ ታሳዝናችኋለች። ከዚህ በፊት 4 ልጅ ነበራት፣ ከባሏ ጋር ነበረች። አሁን እሱም የራሱን ቲክቶከር ሆኗል። እሱም በህዝብ ዘንድ ተቀባይነት አግኝቷል። እሷም ለብቻዋ መታለች። ቢዝነስ ሶሻል ሚዲያን እየተጠቀመች ናት። ሴት ልጅ ናት፣ የተጎዳች ልጅ ናት። እና ሁላችሁም ገብታችሁ ሰፖርት አድርጓት፣ ሼር አድርጉላት። ስራ ማሰራት የምትፈልጉ ሰዎች ስራ አሰሯት። ማለት ሴትነት መውደቅ አይደለም። በባልሽ ተጎዳሽ፣ በባልሽ እንደዚህ ሆንሽ፣ በባልሽ ከማለት ሴቶች ራሳችሁ ማለት ላይ አሁን በጣም አሪፍ ነው የተቀበሏት ሁሉም። ሞር ብናግዛት ገንዘብ ያለን በገንዘብ ስራት የምንችል ስራ በማሰራት ሼር ማድረግ የምንችል ሰዎች ትላልቅ ፔጅ ያለን ደግሞ ሼር በማድረግ ሰዎች ዘንድ ተቀባይነት እንዲኖራት ብናደርግ ጥሩ ነው። አሁን አሪፍ ደህና እየተንቀሳቀሰች ነው። ይሄንን ነው የምለው። እንግዲህ ህይወት እንደዚህ ነው። ለምን ተለያዩ በምን ተለያዩ አላውቅም። ሊለያዩ አይለያዩ አላውቅም። ምንም አውቀው ነገር የለም ጋይስ። ግን ሶሻል ሚዲያ ላይ እሱም ለብቻው እየሰራ ነው፣ እሷም ለብቻዋ እየሰራች ነው። እሷ ታሳዝናለች። የልጆች እናት ነበረች። ትንሽ የተጎዳሽ ነገር ፊቷ ያስታውቃል። አሁን ግን ሰዎች በደንብ አድርገው እያሰራት ነው። ሰፖርት አድርጓት። ሴት ልጅ ናት፣ የልጆች እናት ናት። ትረዱታላችሁ። ሁላችሁም ያሳለፍነውን ነገር ስለምናቅ ማለት ነው። እና እናግዛት፣ ተባብረን እናግዛት። ይሄን አስተላልፋለሁ። የሀገሬ ልጆች አመሰግናለሁ። ጥያቄ ያላችሁ ለጥያቄ መልስ እንድትመልሱልኝ ኮመንት ስር ከስር እንድታስቀምጡ። አይደለም ምኑ ማሪ ምኑ እኔ ምንም እና የዚህ ዓመት ደግሞ የቲክቶክ አዋርድ አሸላሚ ሊሆን የሚገባው ዶክተር ማን ነበር? ነው ዶክተር ማን ነው ጋይስ? ማን ነበረ? ምንም ያልተወራለት ይሁን የማይል ወጨበሬ የሌለው ሪከርደር የሌለው ደጋፊ የሌለው ግን አሁን ካሉት ቲክቶከሮች በአጠቃላይ በጎ ስራ ከሚሰሩት በላይ እየሰራ ያለ ሰዎችን እየረዳ ያለ አንድ ቲክቶከር አለ ጋይስ። ማን ነው? ዶክተር ማን ነው ስሙ? ዶክተር ማን ነው? ኖዋ ዶክተር ኖዋ ጋይስ። ባይ ዘ ዌይ የቲክቶክ ክሬቲቭ አዋርዶች እሱ ልጅ በደንብ ይዩት የሚሰራው አሁን ላይ በዚህ ዓመት በሪከርደር በደጋፊ ብላብላ ምናምን አይደለም። ጥሩ የሰሩ ቅን የሰሩ ያገለገሉ ሰዎችን የረዱ ሰፖርት ያደረጉ ሰዎች ብላችሁ ከመረጣችሁ ይሄ ልጅ ነው ሊመረጥ የሚገባው። እናንተም ደግሞ ያው ልጁ ደጋፊ ይሄ ሪከርደር ኮሜንታተር እንደዚህ ምናምን ልጁ ጭራሽ እንደዚህ አያውቅም። ግን የሚሰራው ስራ አይደለም ጋይስ። እንዳለ መጥቶ ያለቀሱትን ሁሉ ሱቃቸው ማለት ካፌ ከሰርኩኝ ላለ አትክልት ቤት ከፍቶ ጁስ ቤት ከፍቶ ከሰርኩ ላለ ቲክታከሮችን አስተባብሮ ሁሉም መጥቶ እንዲሰራ ስራው እንዲንቀሳቀስለት ቀኑ ሙሉ ዌይተር ሆኖ ይቆማል። ልጁ በጣም የደህና ቤተሰብ ልጅ ነው። አይ ቲንክ መሰለኝ አይዶን የሆነ እርዳታ በተፈለገ ቁጥር ዘሎ የሚደርስ ልጅ ነው። በጣም የሚረዳ ልጅ ነው። በአሁኑ ዓመት እንደውም እንደሱ የሰራ ማንም ቲክታከር የለም በእርዳታ ደረጃ ማለት ነው። እናንተ እዚህ ሾው ላይ ምናምን ያሉት ላይ እዚህ በኮሜንታተር በምናምን ደጋፊ ያለውን የሚሰራን አታዩም። ዶክተር ነው የሚባለው ልጅ እዩት። እመቤቴን ዶክተር ነው የሚባለው ልጅ እዩት። በጣም አሪፍ ስራ እየሰራ ነው። ከመጀመሪያው ጀምሮ እዩት ቪዲዮቹ እና ይሄን መጠቆም ፈልጋለሁ። ምክንያቱም የሚሰሩ ሰዎችን እናበረታታለን። ታውቃላችሁ ኢትዮጵያ አይደለም የምንኖረው